የአውሮፓ ትናንሽ አሳማዎች ሆይ ጦርነት ከፈለጋችሁ ግጠሙን፣ ሩሲያ ትደመስሳችኋለች። ይህ የሩሲያው ብርቱ መሪ አዋጊ ጦር ወዳድ ተፋላሚ ፈላጭ ቆራጭ ቂመኛና ተበቃይ የሆኑት የሩሲያው ፕሬዝዳንት ቭላዲሚር ቭላዲሞቪች ፑቲን ለአውሮፓ ሀገራት ያስተላለፉት ማስፈራሪያ ነው። አውሮፓዎች ሩሲያን በዩክሬን ምድር ለማሸነፍ ያጋጋሙት ከዩክሬን ጎን ተሰልፈው ያፋለሙበት ጦርነት ይሄው 4 ዓመቱን ይዟል። ግና አውሮፓውያንም ሆነ ልዕለ ኃያሉ አሜሪካም ለዩክሬን ያደረጉትና የቀጠሉት ሰፊና ገደብ አልባ ድጋፍ የሩሲያን ግስጋሴ ገታ እንጂ ሩሲያን ማንበርከክ አልተቻሉም። እናም ጦርነቱ አሁንም ተጋግሎ በቀጠለበት ሁኔታ አሜሪካም ሰላም አሰፍናለሁ እያለች ዱብንቅ በምትልበት ወቅት ፕሬዝዳንት ቭላዲሚር ፑቲን የአሮጌውን ዓመት የመዝጊያ ንግግር ባደረጉበት ወቅት ስለ አውሮፓውያን የተናገሩት ንግግር አሁንም አስደንጋጭ ሆኖ ቀጥሏል። ፑቲን እንዲህ ብለዋል። ትናንሾቹ አሳማዎች የአውሮፓ መሪዎችን ማለታቸው ነው። እነዚህ ኃይሎች ከዚህ በፊት በታሪክ በሩሲያ ያጡትን ነገር ጊዜ ጠብቀው ሩሲያን መበቀል ይፈልጋሉ። እነዚህ አውሮፓውያን በአሜሪካ እየታገዙ እኛን ለመስበር ያላደረጉት ጥረት የለም። እኛ ግን ሁሉንም ተቋቁመን በድል ቀጥለናል። ሊያሸንፉን በመኮሩበት ሁኔታ አሸንፈናቸዋል። ሩሲያ በኢኮኖሚው ፈርጣማ ሆና ቀጥላለች። በፋይናንሱ ዘርፍም የማትበገር ሆና ቀጥላለች። በውስጥ ፖለቲካዊ ሁኔታዋ የተረጋጋችና ፈርጣማ እንደሆነች ነው። የመከላከያ አቅሟም በጥንካሬው ቀጥሏል። እናም ሩሲያ ሁሉንም ግቦችን እያሳካች ትቀጥላለች አሉና አሁን ላይ እንደ ሩሲያ ጦር ያለ ጠንካራ ኃያልና ተልእኮውን በአግባቡ መፈጸም የሚችል ምርጥ ጦር በዓለም ላይ የለም በማለት የሩሲያን ጦር አሞካሹም። ፑቲን አውሮፓውያንን በታሪክ በሩሲያ የደረሰባቸውን ሽንፈት ለመበቀል ይሻሉ ሲሉ ታዲያ የትኛውን ሽንፈት ማለታችን አይቀርም። ለመሆኑ ከዚህ በፊት ሩሲያና አውሮፓውያኑ ምን ያህል ጊዜ ተላትመዋል? የጦርነት ድል ሽንፈት ታሪካቸውስ ምን ይመስላል? የሚለውን ወደ ኋላ መለስ ብለን እንቃኛለን። ዋና ዋና የሩሲያና አውሮፓ የጦርነት ታሪኮችንም እናስታውሳቸዋለን። አብራችሁን ቆዩም። አንደኛ፣ የስዊድን ሩሲያ ጦርነት ከ1908 እስከ 1909። ይህ ጦርነት የስዊድኑ ታላቅ ንጉሥ ቻርለስ ቀዳማዊ ሩሲያን በመውረሩ የተነሳ ጦርነት ነበር። ሩሲያን መውረር ቀላል መስሎ የታየው የጊዜው የአውሮፓ ኃያል ኢምፓየር ስዊድን ወታደሮቿን ወደ ሩሲያ አሰማርታለች አስብሏል። ራሳቸው ንጉሥ ቻርለስ ጦሩን እየመሩ ነው ወደ ሩሲያ የገሰገሱት። ግና የገሰገሱት ወደ ውድቀታቸው ነበር። ንጉሥ ቻርለስ ካሰለፈው 192,000 ጦር 26,000 የሚሆነውን በሩሲያ አፈር ውስጥ ገብሮ ወደ ኋላ ሸሸም። በታላቁ ጴጥሮስ ፒተር ዘግሬት የምትመራው ሩሲያም የስዊድንን መሪና ጦሩን ማሳደድ ያዘች። ከሩሲያ ጦር እየሸሸ የነበረው ንጉሥ ቻርለስ ወደ ሩሲያ ዋነኛ ጠላት ወደ ሆነው የሙስሊሞቹ ኦቶማን ሱልጣን የተሰደደም። በዚህም ሱልጣን አህመድ ተቀበለው። ሩሲያ የኦቶማን ግዛት የነበረውን ሞልዶቫን በመውረሯ እንደ ጥሩ አጋጣሚ የወሰደው የስዊድኑ ንጉሥ ኦቶማንና ሩሲያ ጦርነት እንዲጋጠሙ ሱልጣን አህመድን ገፋፋው። በዚህም የኦቶማን ሱልጣኔት በሩሲያ ላይ ጦርነት አወጀም። በቁጥርም በትጥቅም ከሩሲያ የሚልቀው የኦቶማን ጦር የሩሲያን ጦር ደምስሶ ቀሪውን ከበባ ውስጥ አስገብቶ ቀረም። በዚህ ጊዜ ሩሲያ መሸነፏን ተቀብላ ለኦቶማን የሰላም ጥያቄ በማቅረብ ተደራድራ የተከበበባትን ጦር አስወጣች። የሩሲያ በፍጥነት እጅ መስጠትና የጦርነቱ መቆም የስዊድንና ሩሲያን ዳግም የመውረር ህልም ያመከነ ሆነም። ሩሲያና የኦቶማን ኢምፓየር በተራዘመ ጦርነት ውስጥ ይቆያሉ ብላ ያሰበችው የቻርለሷ ስዊድን ህልሟ ባዶ ሆኖ በሩሲያ የኃያልነት ጊዜዋ እንዲጠልቅ ሆነባት። ስዊድን ከዚያ በኋላም ሩሲያን መገዳደር የምትችልበት አጋጣሚ አልተፈጠረም። ሁለተኛው የፕሩሺያ ሩሲያ ጦርነት። ፕሩሺያ ጀርመን ማለታችን ነው። ከጀርመን መንግስታቶች አንዷ የሆነችው ፕሩሺያ በታላቋ መሪዋ ኦቶ ቫን ቢስማርክ መሪነት ሁሉንም የጀርመን ግዛቶች አዋህዳም አንዲት ጠንካራ ታላቅ ሀገርን ጀርመንን መፍጠሯ ይታወቃል። የፕሩሺያ ታላቁ መሪ ፍሬድሪክ ዘግሬት በ1757 ከሩሲያ ጋር ለ7 ዓመት በዘለቀ ጦርነት ያደረገ ሲሆን በዚህም ፕሩሺያ ወይም ጀርመን በሩሲያ በከፍተኛ ሁኔታ በመሸነፏ ዋና ከተማዋን ጭምር የሩሲያ ወታደሮች ለመቆጣጠር በሚተሙበት ቅጽበት የሩሲያው መሪ መሞቱ ተሰምቷል። በመሪው ቦታ የተተካው ፒተር ሶስተኛ የታላቁ ፍሬድሪክ አድናቂና ፕሩሺያንም የመሩበት መንገድም የሚማርከው ስለነበር የሩሲያ ወታደሮች ፕሩሺያን ትተው እንዲወጡ አደረገም። በዚህም ጀርመን ከውርደት ተረፈች። በነገራችን ላይ በሁለተኛው የዓለም ጦርነት ሂትለር አሜሪካና ሩሲያ በርሊንን ሲከቡ ተመሳሳይ ነገር እንዲያደርጉለት ፈልጎ ነበር። ግና የነሱ ምላሽ ሃሪ ኤስ ትሩማን ፒተር ሶስተኛ አይደለም የሚል ነበር። ሶስተኛም የፈረንሳይና ሩሲያ ጦርነት ወይም የናፖሊዮን ወረራም
ታላቁ የፈረንሳይ ወራሪና አውሮፓን በሙሉ በክንዱ አስገብቶ አንቀጥቅጦ የገዛው ከግብጽ እስከ ስፔን ጦሩ የፈነጨው ናፖሊዮን ቦናፓርት የመጨረሻ ግቡ የሆነችውን ሩሲያን ለመቆጣጠር 612000 ጦር ገደማ አስከትሎ ወደ ሩሲያ ተመመም። ወደዚያች ለአንድም ምዕራባዊ ተንበርክካ ወደማታውቀው ሩሲያ፣ ወደዚህች እንኳን ዜጎቿ አየር ንብረቷ ወደሚዋጋበት ምድር፣ ለወራሪዎች ሲኦል ወደ ሆነችው ምድር ሩሲያ ግዙፉን የናፖሊዮን ጦር መቋቋም ያቃተው አሌክሳንደር ጦሩን ይዞ ከተሞችን እየለቀቀ ወደ ኋላ ወደ ሩሲያ በረዶማው ክፍል ሸሸም። ግና ያስተላለፈው ትዕዛዝ የሚገርም ነበር። ሩሲያዎች ከተሞቻቸውን እያወደሙ እንዲሸሹ። ናፖሊዮን ሞስኮ ሲደርስ ሞስኮ 4/5ኛዋ የሚሆነው በራሷ ህዝቦች ወድሞ አገኛት። ናፖሊዮን ደነገጠም። ምን አይነት ሰይጣኖች ናቸው? ምን አይነት ጨካኝነት ነው? ምን አይነት አረመኔነት ነው? በማለት በሩሲያ ህዝብ ውሳኔ ደነገጠም። ለመቆጣጠር የቋመጣቸው ከተሞች ፍርስራሽ ሆነው አገኛቸው። ሩሲያ ኃይሏን አደራጅታ በዚያ በበጋማው አየሯ እየታገዘች የፈረንሳይን ጦር እንዳይወጣ አድርጋ ቀርጥፋ በላችው። ፈረንሳይ ይዛ ከገባቸው 612000 ጦር ገደማ 112000 የሚሆነውን ብቻ ይዛ ማምለጥ ቻለች። አስፈሪ የነበረው ናፖሊዮን ግማሽ ሚሊዮን የሚሆነውን ጦሩን የሩሲያ መሬት ማዳበሪያ አድርጎ ፈረጠጠም። ከዚያ በኋላማ ሩሲያ እየተከታተለች የናፖሊዮንን ጦር መልቀም ጀመረች። በዚህም በገቡበት ገብታ እስከ መነሻው ፓሪስ ወጋቻቸው። ታላቁ መሪያቸው አሌክሳንደር ጦሩን እየመራ ፓሪስ ደረሰም። የተገላቢጦሽ ሆነም። ሞስኮን ለመቆጣጠር የቋመጠው ናፖሊዮን መቀመጫውን ፓሪስን በሩሲያ ተነጠቀም። ናፖሊዮን ፈረንሳይን ጥሎ ደሴት ለደሴት መንከራተትና ማምለጥ እጣ ፈንታ ሆነበት። 160,000 የሩሲያን ጦር ፓሪስን ተቆጣጥሮ ፓሪስ ላይ ወታደራዊ ትዕይንት አካሄደም። በሻምፓኝ ተራጩባት። ሩሲያ የአውሮፓዎች አለቃ መሆናቸውን በድጋሚ ያረጋግጡ። እነርሱ የአውሮፓ መቅሰፍት ናቸው። አራተኛ የጀርመን ሩሲያ ጦርነት በዘመነ ሂትለር። ልክ እንደ ናፖሊዮን ሁሉ ዓለምን በሙሉ የመቆጣጠር ህልም የነበረው ሂትለር የመጨረሻ ሞቱን የጠራው ያችኑ የናፖሊዮን ሞት የሆነችውን ሩሲያን ሲወር ነበር። ልክ እንደ ናፖሊዮን ሁሉ ሂትለርም ሞስኮን ተቆጣጥሮ ነበር። ግና ሩሲያውያን አቀባበላቸው ተመሳሳይ ነበር። ከተሞቻቸውን አውድመው እንስሳቶቻቸውን ጭምር አርደውና ገድለው ወደ ኋላ ማፈግፈጋቸው፣ የጠላት ጦር መጠለያ ቤት የሚመገበው ምግብ የሚጠጣው መጠጥ እንዳይሆን አድርገው ወደ ኋላ መሸሽ፣ ከዚያም መልሰው አንሰራርተው ጠላትን ድባቅ መምታት። ሂትለር ናፖሊዮን የደረሰው ጣፈንታ ደረሰው። መላው ምስራቅ አውሮፓን ተቆጣጥሮ ሞስኮ ደርሶ የነበረው የሂትለር ጦር እንኳንስ ሞስኮን በርሊንንም ለማጣት ተገደደም። ሩሲያም ልክ የፈረንሳዩ ናፖሊዮን ቦናፓርት እንደሰራችው ሁሉ መላው አውሮፓን ተቆጣጥራ ጀርመን ደረሰች። ፓሪስን እንደጨፈረችባት ሁሉ በርሊንንም ጨፈረችባት። ናፖሊዮን እንዳሰናበተችው ሁሉ ሂትለርንም አሰናበተችው። ዓለም እናስተዳድራለን ያሉትን ናፖሊዮንና ሂትለርን የስዊድንን ቻርለስ ጭምር ሁሉንም በመደምሰስ ሩሲያ ብቸኛ ሀገር ነች። እናም ሩሲያ በቭላዲሚር ቭላዲሞቪች ፑቲን መሪነት ዳግም ከአውሮፓውያን ጋር ተፋጣለች። ፑቲን ብቀላን ይሻሉ ያሏቸውን አውሮፓውያንን ልብ ካላችሁ አቅሞም ካላችሁንና ግጠሙን የሚል ግብዣውን አቀርቦላቸዋል። በሩሲያ መወረድ ስጋት የገባቸውና የጦር ኃይላቸውን ከጦር ዝግጁነት አርቆ የጦር መሳሪያዎቻቸውን ዝገው የከረሙት አውሮፓውያንም ራሳቸውን ለጦርነት ዝግጁ ለማድረግ ጥድፊያ ላይ ናቸው። በተለይም አሜሪካ ከዚህ በኋላ የእናንተ ጠባቂ አይደለሁም ራሳቸውን ጠብቁ የሚል ትዕዛዝን መስጠቷን ተከትሎና ኔቶም ለኔ ሸክም እንጂ የሚጠቅመኝ የለም የሚል ድምዳሜ ላይ የመጣች መሆኑን ተከትሎ እንደ ጀርመን አይነት የሩሲያ ቀንደኛ ባላንጣዎች ከፍተኛ ስጋት ውስጥ ወድቀዋል። ጀርመን በአሜሪካ የኒውክሌር ከለላ ውስጥ ያለችና በሀገሪቱም በርካታ የአሜሪካ ጦር የሚገኝባት መሆኑ ይታወቃል። ይሁን እንጂ አሜሪካ ያንን ከለላ የማስቀጠል ፍላጎት እንደሌላትና በጀርመንና ሌሎች አውሮፓ ሀገራት ያላትን የጦር ኃይልና የጦር መሳሪያዎችን ማውጣት እንደምትፈልግ መናገሯን ተከትሎ ጀርመን አማራጮችን በመፈለግ ትወጥራለች። እናም ከፈረንሳይ የኒውክሌር ከለላን ማግኘት መፈለግን ጨምሮ የራሷን የጦር አቅም በከፍተኛ ደረጃ ለማሳደግ እየተንቀሳቀሰች ትገኛለች ተብሏል። ጀርመን ዓመታዊ የጦር በጀቷ $50 ቢሊዮን እንዲደርስ የወሰነችው ጀርመን ጦሯን በአጭር ጊዜ ለጦርነት ዝግጁ ለማድረግ የተጣደፈች ነው። ይሁን እንጂ እንደ ጀርመን መከላከያ ሚኒስትር ገለጻ የጀርመን ጦር ከ2028 በፊት ጦርነት ማድረግ የሚችልበት አቅም ላይ አይደርስም። ጀርመን የወታደሮቿን ብዛት ማሳደግ ቀላል አይሆንላትም። ጀርመናውያን ወታደር መሆን አንፈልግም፣ መዋጋት አንፈልግም፣ ለሀገራችን መሞት አንፈልግም ብለው አደባባይ መውጣታቸው አስገራሚ ነገር ሆኗል። ከሁሉም በላይ
የሚያስገርመው ደግሞ ከ2/3 በላይ አውሮፓውያን ሩሲያ በአውሮፓ ላይ ወረራ ብትፈጽም አውሮፓውያን መመከትና ራሳቸውን መከላከል እንደማይችሉ ያምናሉ። በዓለም ላይ እጅግ አውዳሚዎቹን የአንደኛው ዓለም ጦርነትና ሁለተኛው ዓለም ጦርነትን በቀዳሚነት ያስተናገዱት አውሮፓውያን መስማት የማይፈልጉት አስቀያሚው ነገር ቢኖር ጦርነት ነው። እናም አውሮፓውያን ህዝቦች ባንዋጋም ፍርሃት ውስጥ ወድቀዋል። የኔቶ ዋና ጸሐፊ ማርክ ሩቶ ሩሲያ በሚቀጥሉት 5 ዓመታት ውስጥ አውሮፓን ለመውረር ዝግጁ ናት ማለታቸው ደግሞ ነገሩን የበለጠ ውስብስብ አድርጎታል። አውሮፓውያን በጋራ የሩሲያን ወረራ ለመመከትና ከአሜሪካ እገዛ ውጭ በራሳቸው ለመቆም እየተጣደፉ ይገኛሉ። የጋራ ወታደራዊ ግንባር ፈጥረው ከግማሽ ትሪሊዮን ዶላር በላይ በጀት በጅተው ወታደራዊ ድክመታቸውን ለመሸፈን በስፋት እየተንቀሳቀሱ ነው። ወታደራዊ ጥምረቱን ካናዳ የተቀላቀለች ሲሆን ቱርክን በማካተት ረገድ ሰፊ ንግግሮችም እየተደረጉ ነው ተብሏል። የፕሬዝዳንት ፑቲን ንግግር ግን እንዲህ እያለ ያቃጭልባቸዋል። ለጦርነት ከፈለጋችሁን ማንም አያድናችሁም። ወታደራዊ አቅማችን እናንተን ለማንበርከክ በተጠንቀቅ ላይ ነው። ግና አደብ ከገዛችሁ ካከበራችሁና ውንብድናችሁን ካቆማችሁ ሩሲያ እናንተን የምትወርበት ፍላጎት የላትም ይላል።